መርሃባ እኔ ስሙዲ ሰላም ቤተሰቦች እንዴት ናችሁ? ይህ አረብኛን በአማርኛ የምንማማርበት የዩቲዩብ ቻናሌ ነው። ዛሬ አረቦች በየቀኑ የሚገለገሉባቸውን ሐረጎች ነው ይዤላችሁ የመጣሁት። በጣም ይጠቅማችኋል። ከናንተ የሚጠበቀው ቪዲዮውን እስከ መጨረሻው መመልከትና ለቤቱ አዲስ ሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት እየጋበዝኩኝ ቀጥታ ሳላንዛዛባችሁ ወደ ትምህርቴ አልፈለሁ። የመጀመሪያው ምንድነው? ወይን አኸጥ ሃዛ ማለት ይሄን የት ላስቀምጠው ማለት ነው። ወይን ማለት የት ማለት ነው። አኸጥ አስቀምጣለሁ፣ ሃዛ ይሄንን ማለት ነው። ወይን አኸጥ ሃዛ ይሄን የት ላስቀምጠው። እንግዲህ የሆነ ነገር ተሰጣችሁ የት ቦታ ላስቀምጠው ብላችሁ ለመጠየቅ በአረብኛ ወይን አኸጥ ሃዛ ትላላችሁ ማለት ነው። ሁለተኛው አረትብ ሃዛ አልሂን ወላ ባዴን። አረትብ ሃዛ አልሂን ወላ ባዴን ማለት አሁን ላስተካክለው ወይንስ በኋላ ማለት ነው። አረትብ ማለት አስተካክላለሁ ማለት ነው። ሃዛ ይሄንን፣ አልሂን አሁን፣ ወላ ማለት ወይንስ ማለት ነው። ባዴን በኋላ ማለት ነው። ስለዚህ አሁንም ማዳማችሁ አዝዛችሁ ሊሆን ይችላል። አሁን ላስተካክለው ወይንስ በኋላ ላስተካክለው ለማለት አረትብ ሃዛ አልሂን ወላ ባዴን ብላችሁ ትጠይቃላችሁ ማለት ነው። ሶስተኛው አምሳህ አልመካን ቦታውን ልወሉለው ማለት ነው። እንግዲህ ቆሾ ሊሆን ይችላል፣ ጠረጴዛውንም ሊሆን ይችላል። አምሳህ አጣውላ ጠረጴዛውን ከሆነ ማለት ነው። ወለሉን ከሆነ ደግሞ አምሳህ አላርድ ወለሉን ልወሉለው ብላችሁ ትጠይቃላችሁ ማለት ነው። ሌላው ትቢን ሸይታኒ ሌላ ተጨማሪ ነገር ትፈልጊያለሽ ማለት ነው። እንግዲህ ያው ምሳ ወይም ቁርስ ሰጣችኋት ሊሆን ይችላል። ሌላ ነገር ትፈልጊያለሽ ብላችሁ ለመጠየቅ ትቢን ሸይታኒ ትሏታላችሁ። ትቢን ሸይታኒ ተጨማሪ ነገር ትፈልጊያለሽ ማለት ነው። ወንድ ከሆነ ግን የምታናግሩት ትባ ሸይታኒ ተጨማሪ ነገር ትፈልጋለህ ወይም ትብጋ ሸይታኒ ማለትም ይቻላል። ሌላው ኬፍ ትቢን አሰዊ ያ ማለት ለምሳሌ ሰዊ ፍጡር ብለዋችሁ ሊሆን ይችላል። ቁርስ ስሪልኝ ብላችሁ ሊሆን ይችላል። ሰዊ ፍጡር ቁርስ ስሪልኝ ማለት ነው። እንዴት አድርጌ ነው እንድሰራልሽ የምትፈልጊው ለማለት ከፈለጋችሁ ኬፍ ትቢን አሰዊ እንዴት አድርጌ እንድሰራው ነው የምትፈልጊው ማለት ነው። ለወንድ ከሆነ አሁንም ኬፍ ትባ አሰዊ ትላላችሁ። ኬፍ ትባ አሰዊ እንዴት አድርጌ እንድሰራው ነው የምትፈልገው ማለት ነው። አረት ባሳላ ሳሎኑ ላስተካክለው ማለት ነው። አረት ማለት አስተካክላለሁ ማለት ነው። አሳላ ሳሎን ነው። ሳሎን አረት ባሳላ ማለት ሳሎኑ ላስተካክለው ብላችሁ እየጠየቃችሁ ነው ማለት ነው። ሌላው ወይን አርሚ አዙባላ ቆሻሻውን የት ነው የምጥለው ብላችሁ ለመጠየቅ ወይን አርሚ አዙባላ ትሏታላችሁ። ወይን አርሚ አዙባላ ወይን ማለት የት ማለት ነው። አርሚ ማለት እጥላለው፣ ዙባላ ቆሻሻ ነው። ስለዚህ ያኔ ቦታውን ታሳያችኋለች ማለት ነው። ወይን አርሚ አዙባላ ቆሻሻውን የት ልጣለው። ረክቢ አላሻ ማለት ራት ስሪ ማለት ነው። ረክቢ ማለት ስሪ እንደማለት ነው። ረክቢ አላሻ ከተባላችሁ ምሳ ስሪ። ስለዚህ የዚህን ጊዜ መቼ ልስራ ወይስ አሁን ነው ለማለት ለምሳሌ አልሂን ትሏታላችሁ። አልሂን ወላ ባዲ አሁን ነው በኋላ ብላችሁ ትጠይቃታላችሁ ማለት ነው። ወይም ከምሳ አረክብ አላሻ ስንት ሰዓት ነው ራቱን የምሰራው ማለት ነው። ከምሳ ስንት ሰዓት ነው፣ አረክብ እጥዳለሁ ማለት ነው፣ ሰራለሁ፣ አላሻ ራቱን ማለት ነው። خلاص ሰቡን ሳሙና አልቋል ማለት ነው። ማንኛውም ነገር ሲያልቅ خلاص ትሉና خلص ያለቀውን ነገር ታስገቡበታላችሁ ማለት ነው። خلص ሰቡን፣ خلص ምልህ፣
ጨዋል ቋል ማለት ነው خلص ዘይት ማለት ዘይት ነው በአረብኛም ተመሳሳይ ነው خلص ዘይት خلص ብላችሁ ሰቡን خلص መልህ እያላችሁ ትነግሯታላችሁ ማለት ነው ያለቀውን ነገር ማለጌት ሚፍታህ ያ ማለት ቁልፉን አላገኘሁትም ማለት ነው እንግዲህ ቁልፍ ጠፍቶ ሊሆን ይችላል ሽፍቲ አልሚፍታህ ይሏችኋል ሽፍቲ አልሚፍታህ ቁልፍ አይተሻል ማለት ነው ካያችሁ አይዋ ሽፍት ብላችሁ ያው ያለበትን ቦታ ሄዳችሁ መስጠት ነው ካለበት ቦታ ካላያችሁት ደግሞ ላ ማሽፍት ወይም ማአድሪ አላቅም ላ ማሽፍት አላየሁትም ትላላችሁ ማለት ነው እንግዲህ እዚህን ጊዜ ደውሪ አልሚፍታህ ይሏችኋል ደውሪ ማለት ፈልጊ ማለት ነው ደውሪ አልሚፍታህ ፈልጋችሁ ካጣችሁት ደወርት ኩል መካን ማለት ሁሉም ቦታ ፈልጊያለሁ ማለት ነው ደወርት ፈልጊያለሁ ኩል መካን ሁሉም ቦታ በስ ነገር ግን ማለት ነው ማለጌት አልሚፍታህ ነገር ግን ቁልፉን አላገኘሁትም ማለት ነው በስ ማለጌት አልሚፍታህ ብላችሁ ተነግራችኋላችሁ ማለት ነው አልካህረባ ዳኢፋ ማለት ካህረባ ማለት መብራት ማለት ነው ዳኢፋ ደካማ ማለት ነው መብራቱ ደካማ ነው ለማለት አልካህረባ ዳኢፋ ትላላችሁ ዋይፋዩ ደካማ ከሆነባችሁ ደግሞ ዋይፋይ በአረብኛ ሸበካ ይባላል አልሸበካ ዳኢፋ ዋይፋዩ ደካማ ነው ብላችሁ ትናገራላችሁ ማለት ነው እንግዲህ እንግዜ መፍትሄ ሊሰጣችሁ ይችላል ፊ አሐድ ይድግልባ ማለት በር የሚያንኳኳ ሰው አለ ማለት ነው ፊ አሐድ ማለት ሰው አለ ይድግልባ በሩን የሚያንኳኳ ማለት ነው ፊ አሐድ ይድግልባ ማለት በር የሚያንኳኳ ሰው አለ ማለት ነው እሽተክተል አህሊ ቤተሰቦቼ ናፍቀውኛል ማለት ነው እንግዲህ ቤተሰቦቻችሁ ከናፈቋችሁ መደወል ከፈለጋችሁ እሽተክተል አህሊ ለው ሰማቲ ተከልምኒ አህሊ ቤተሰቦቼ ላይ ልትደውይልኝ ትችያለሽ ማለት ነው እሽተክተል አህሊ ለው ሰማቲ ተከልምኒ አህሊ ትሏታላችሁ ቤተሰቦቼ ናፍቀውኛል ልትደውይልኝ ስልክ ልትደውይልኝ ትችያለሽ ብላችሁ መጠየቅ ትችላላችሁ ማለት ነው አቅደር አርታህ ሾያ ትንሽ ማረፍ እችላለሁ እንግዲህ ከደከማችሁ እንደዚህ ብላችሁ መጠየቅ ትችላላችሁ አቅደር አርታህ ሾያ አቅደር ማለት እችላለሁ ማለት ነው አርታህ አርፋለሁ ሾያ ትንሽ ማለት ነው አቅደር አርታህ ሾያ ብላችሁ ትጠይቋታላችሁ ሌላው ያው ብዙ ጊዜ ምን ጠይቃት አቢ አሽተሪ አቅራጥ ማለት እቃ መግዛት እፈልጋለሁ ሙምኪን ትወዲኒ السوق ወይም ደግሞ በቃላ በሳውዲ አካባቢ ሱቅ ለማለት በቃላ ነው የሚሉ ሱቅ ያው ገበያ ነው ስለዚህ መግዛት የምትፈልጉት ነገር ካለ ለማዳማችሁ እንደዚህ ብላችሁ መጠየቅ ትችላላችሁ ማለት ነው አቢ አሽተሪ አቅራጥ ሙምኪን ትወዲኒ السوق የምገዛው ዕቃ አለ ሱቅ ልትወስጂ ትችያለሽ ብላችሁ ትጠይቋታላችሁ ማለት ነው ላው ብዙ ጊዜ የምንቸገረው የደሞዝ ጉዳይ ነው እና በወቅቱ ክፈይኝ ለማለት ለው ሰማቲ አጢኒ ራትቢ ቢወቅቱ ለው ሰማቲ አጢኒ ወይም እድፈዒሊ ራትቢ ቢወቅቱ ትሏታላችሁ ያ ማለት ለው ሰማቲ ማለት እባክሽ ማለት ነው አጢኒ ራትቢ ማለት ደሞዜን ስጪ ወይም እድፈዒሊ ራትቢ ማለት ደግሞ ደሞዜን ክፈይኝ ቢወቅቱ በጊዜው ማለት ነው እባክሽ ደሞዜን በጊዜው ክፈይኝ ማለት ነው ለው ሰማቲ አጢኒ ወይም እድፈዒሊ ራትቢ ቢወቅቱ ትሏታላችሁ አህለን ወሰህለን ቢክ እንኳን ደህና መጣህ ማለት ነው አህለን ወሰህለን ቢኪ እንኳን ደህና መጣሽ አህለን ወሰህለን ቢኩ እንኳን ደህና መጣችሁ አህለን ወሰህለን ቢክ ለወንድ ነው እንኳን ደህና መጣህ ማለት ነው
አህለን ወሰሃለን ቢኪ እንኳን ደህና መጣሽ። አህለን ወሰሃለን ቢኩም እንኳን ደህና መጣችሁ። ታዕባን ሽውያ ታዕባን ሽውያ ማለት ትንሽ ደክሞኛል ማለት ነው። በሳውዲ አካባቢ ግን አሞኛልም ለማለት ታዕባን ነው የሚሉት። ታዕባን ተናጋሪ ወንድ ከሆነ ነው እንጂ ተናጋሪዋ ሴት ከሆነች ታዕባና ነው የምትለው። ታዕባና ሽውያ ትንሽ ደክሞኛል። አቢ አርታህ ማረፍ እፈልጋለሁ ማለት ነው። ትትከለም አረቢ ብትትከለም አረቢ አረብኛ ትናገራለህ? የዚህን ጊዜ እንደዚህ ብላችሁ ተብላችሁ ከተጠየቃችሁ ከተናገራችሁ አይዋ አትከለም አረቢ ሽውያ፣ አዎ አረብኛ ትንሽ እናገራለሁ ማለት ነው። በደንብ አቀላጥፎ ለሚናገር ሰው ደግሞ አይዋ አትከለም አረቢ ቢጠዋቃ አቀላጥፌ እናገራለሁ ማለት ነው። ብትትከለም እንግሊዚ እንግሊዘኛ ትናገራለህ ማለት ነው። ከተናገራችሁ አይዋ፣ ካልተናገራችሁ ላ ብላችሁ መመለስ ትችላላችሁ። ሹ እስመክ ስምህ ማን ነው? ለሴት ከሆነ ደግሞ የምትጠይቋት ሹ እስሚክ ወይም ኤሽ ስሚክ ስምሽ ማን ይባላል? ብዙ ከሆኑ የምትጠይቋቸው አካል ብዙ ከሆኑ ሹ እስምኩም ወይም ኤሽ ስምኩም ስማችሁ ማን ይባላል? እትሸረፍት ቢክ ስለተገናኘን ደስ ብሎኛል። የምታናግሩት ወንድ ከሆነ ማለት ነው። ለሴቷ ደግሞ ስለተገናኘን ደስ ብሎኛል ለማለት እትሸረፍት ቢኪ ስለተገናኘን ደስ ብሎኛል። የምታናግሯቸው ሰዎች ብዙ ከሆኑ እትሸረፍት ቢኩም ስለተገናኘን ደስ ብሎኛል። ያ ሰው እንደዛ ሲላችሁ እናንተ ምንድነው የምትሉት? እኔም ለማለት ወአና ከማን እኔም ደስ ብሎኛል ማለት ነው። ሚን ዌኒንቲ አንቺ ከየት ነው የመጣሽው ማለት ነው። ሚን ዌኒንቲ ወንድ ከሆነ ግን ሚን ዌን አንታ ብዙ ከሆኑ ሚን ዌን አንቱም ከየት ነው የመጣችሁ? አናሚን ብላችሁ የመጣችሁበትን ሀገር መናገር ማለት ነው። አናሚን ኢትዮጵያ ከኢትዮጵያ ነው የመጣሁት። ዌን ሳክን የት ነው የምትኖረው? ዌን ሳክና የት ነው የምትኖሪው? ብዙ ከሆኑ ደግሞ ዌን ሳክኒን የት ነው የምትኖሩት ማለት ነው። አንሳክን ፊ ሪያድ፣ አንሳክን ፊ መዲና እያላችሁ የምትኖሩበትን ስፔሲፊክ ቦታ ትናገራላችሁ ማለት ነው። አንተ ሙትዘውጅ አንተ አግብተሃል ማለት ነው። አንቲ ሙትዘውጃ አንቺ አግብተሻል። ካላገባች ሴት ላ ሙትዘውጃ አላገባው። አና አዚባ ማለት እኔ ላጤ ነኝ ማለት ነው። ካገባች አይዋ ሙትዘውጃ ብላ ትመልሳለች። ሙምኪን አሳአል ሱአል ጥያቄ መጠየቅ እችላለሁ ማለት ነው። ሙምኪን ማለት እችላለሁ ማለት ነው። አሳአል እጠይቃለሁ፣ ሱአል ጥያቄ ነው። ሱአል ጥያቄ፣ ሙምኪን አሳአል ሱአል ጥያቄ መጠየቅ እችላለሁ። ጠብዓን እትፈደል ማለት አዎ ትችላለህ ማለት ነው። አይዋ አዎ፣ እትፈደል ያው ቀጥል እንደማለት ነው። ፊ አቅረብ ሙስተሽፋ ቅርብ ሆስፒታል አለ ማለት ነው። ጥያቄ መጠየቅ ከፈለጋችሁ ፊ አቅረብ ሙስተሽፋ ቅርብ ሆስፒታል አለ ካለ አይዋ ትላላችሁ። ከሌለም ተጠያቂው እናንተ ከሆናችሁ ላ ባድሚን ሂና ከዚህ ይርቃል ማለት ነው። ላ የለም፣ ባድሚን ሂና ከዚህ ይርቃል ማለት ነው። ወን ራይህ የት ልትሄድ ነው? ወን ማለት የት ማለት ነው። ራይህ የምትሄደው ማለት ነው። ወን ራይሃ የት ነው የምትሄጂው? ወን ራይሂን የት ነው የምትሄዱት ማለት ነው። ወን ራይሂን ከሆነ ለብዙ ሰዎች ስትጠይቁ የት ነው የምትሄዱት ለማለት ወን ራይሂን ትላላችሁ። እንግዲህ ተጠያቂዎች እናንተ ከሆናችሁ አና ራይሃ ሱቅ ወደ ገበያ እየሄድኩ ነው፣
ማለት ነው። ወይን ራይሃ ስትባሉ አነ ራይሃ ሱቅ፣ አነ ራይሃ መድረሳ፣ አነ ራይሃ ሙስተሽፋ ማለት አነ ራይሃ ሙስተሽፋ ማለት ወደ ሆስፒታል እየሄድኩ ነው ማለት ነው። እንደዚህ ብላችሁ ትመልሳላችሁ ማለት ነው። ወይን ብትሽትግል የት ነው የምትሰራው ማለት ነው። ወይን ብትሽትግል የት ነው የምትሰራው? أنا بشتغل في الشركة، أنا بشتغل في مدرسة، أنا بشتغل في مستشفى، أنا بشتغل في شركة ማለት ካምፓኒ ነው። ካምፓኒ ውስጥ ነው የምሰራው እያልኩ ነው። بشتغل في مستشفى ካልኩኝ ደግሞ ሆስፒታል ነው የምሰራው እያልኩ ነው ማለት ነው። ወይን ብትድረስ የት ነው የምትማረው? ድራሳ ትምህርት ነው። መድረሳ ትምህርት ቤት ነው። وين بتدرس የት ነው የምትማረው? أنا بدرس بالجامعة ማለት ጃማዓ ዩኒቨርሲቲ ነው። ዩኒቨርሲቲ ነው የምማረው እያልኩ ነው ማለት ነው። أنا بدرس بالجامعة العربية صعب ማለት አረብኛ ይከብዳል እያልኩ ነው ማለት ነው። ላ ሳህል ካልኩኝ አይ ቀላል ነው ማለት ነው። ሳህል ቀላል ነው። صعب ደግሞ ራይአት ነው። ፊራይ ማለት በኔ እይታ በኔ መለካከት ማለት ነው። ፊራይ ማለት በኔ እይታ ማለት ነው። አዞን ይመስለኛል ማለት ይመስለኛል ማለት ነው። ተዓርፍ هذا الشيء ይሄን ነገር ታውቃለህ ማለት ነው። የምትጠይቋት ደግሞ ሴት ከሆነች ተዓርፊ هذا الشيء ይሄን ታውቂያለሽ ማለት ነው። ካወቃችሁ አይዋ አርፍ ትላላችሁ። ካላወቃችሁ ላ ማአርፍ ብላችሁ ትመልሳላችሁ። ጉሊ ንገረኝ፣ ጉሊሊ ንገሪ፣ ጉሉሊ ንገሩ። ጉሊ ከሆነ ንገረኝ ማለት ነው። ለሴት ንገሪኝ ለማለት ደግሞ ጉሊሊ ትላላችሁ። ብዙ ሰዎች ከሆኑ ጉሉሊ ንገሩ ማለት ነው። አንቲ ጁዓና አንቺ ርቦሽ ማለት ነው። ከራባችሁ ስትጠየቁ አይዋ ጁዓና አው ርቦኛል። ከራባችሁ ላ ሙ ጁዓና ትላላችሁ ማለት ነው። የሚጠየቀው አካል ወንድ ከሆነ ግን አንተ ጁዓን አንተ ርቦሃ ነው የሚባለው። ايش تبغى تاكل ወይም ايش تبغى تاكل ምን መብላት ነው የምትፈልገው ማለት ነው። ايش تبغى تاكل ለሴት ከሆነ ግን ايش تبي تاكلي ምንድነው መብላት የምትፈልጊው ማለት ነው። አላክል ህሉ ወይም አላክል ለዚዝ ምግቡ ይጣፍጣል ማለት ነው። አላክል ህሉ ማለት ጣፋጭ ነው፣ ለዚዝም ይጣፍጣል ማለት ነው። አንቲ አትሻና አንቺ ጠምቶሽ ማለት ነው። ለወንድ ከሆነ ደግሞ አንተ አትሻን አንተ ጠምቶሃ ማለት ነው። ተኸብ ትሽረብ ኤሽ ምንድነው መጠጣት የምትፈልገው ማለት ነው። ተኸብ ትሽረብ ኤሽ ምንድነው መጠጣት የምትፈልገው። ለሴት ከሆነ ግን ተኸቢ ትሽረብ ኤሽ ምንድነው መጠጣት የምትፈልጊ ማለት ነው። ኤሽ እንድኩ ምን አላችሁ? ኤሽ እንድኩ ምን አለ? ሙምታዝ ማለት በጣም ጥሩ ማለት ነው። ሰይድ ጅደን በጣም መጥፎ ማለት ነው። ሰይድ መጥፎ፣ ጅደን በጣም ማለት ነው። ኸዛ ጋሊ ይሄ በጣም ውድ ነው ማለት ነው። ኸዛ ጋሊ መራ ካልኩ ይሄ በጣም ውድ ነው ማለት ነው። ኸዛ ረኺስ ይሄ እርካሽ ነው እያልኩ ነው። አና ነሴት አልፍሉስ ብልቤት ብሬን ቤት የረሳሁት ማለት ነው። አና ነሴት ማለት ረሳሁ ማለት ነው። ፍሉስ ገንዘብ ነው። ብልቤት ቤት ውስጥ ማለት ነው። ገንዘቤ ብሬ ቤት ውስጥ ረሳሁ ማለት ነው። አና ነሴት ፍሉስ ብልቤት። ስለዚህ ቤተሰቦቼ ለዛሬ ያዘጋጀሁላችሁ ይህንን ይመስል ነበር። እንደወደዳችሁት እንደምትጠቀሙበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። إذا عجبكم الفيديو لا تنسونا لايك والاشتراك. أشوفكم في الفيديو الجاي. أحبكم مرة. مع السلامة.